የሰባተኛው ጠቅላላ ምርጫ የመጨረሻ ውጤት ይፋ መሆኑን ምክንያት በማድረግ ከብልጽግና ፓርቲ የቀረበ የምስጋና መልእክት። እጅግ የተከበራችሁ ውድ ኢትዮጵያውያን፣ የተከበራችሁ የፖለቲካ ማህበረሰብ አባላትና የምርጫው ባለድርሻ አካላት፣ ዛሬ ኢትዮጵያውያን ዲሞክራሲን በተግባር ያሳዩበት፣ ታሪካቸውን በደማቁ የጻፉበትና አፍሪካ ስለ ራሷ በራሷ መወሰን እንደምትችል ለዓለም ያበሰሩበት ታላቅ ምዕራፍ መመዝገቡ ይፋ ተደርጓል። በታሪካዊው ሰባተኛው ጠቅላላ ምርጫ ህዝባችን ትናንትን በማከምና ነገን በጽኑ መሰረት ላይ በመተለም የኢትዮጵያን ከፍታ እውን ለማድረግ ፋና ወጊ ለሆነው ለብልጽግና ፓርቲ ዳግም ታላቅ ኃላፊነትና አደራ ሰጥቷል። ብልጽግና ፓርቲ ይህንን ታላቅ ህዝባዊ አደራ የተቀበለው በስኬቱ ሳይኩራራ ጉድለቶችን እያረመ ህዝብን በቅንነት ለማገልገልና ቃልን በተግባር ለማረጋገጥ ባለው ጽኑ እምነት ነው። ለዚህ ታላቅ ክብር መላው የኢትዮጵያ ህዝብ የሰጠንን የዲሞክራሲ ውል በታላቅ ትህትናና በከፍተኛ አክብሮት እንቀበላለን። ይህ የምስጋና መልእክት እኛን ለመረጡን ዜጎች ብቻ የቀረበ አይደለም። ይልቁንም ያሻቸውን አማራጭ በመምረጥ መብታቸውን የተጠቀሙ በካርዳቸው ድምጽ በመንፈግም ቢሆን ሂደቱ ህጋዊና ሰላማዊ እንዲሆን የበኩላቸውን የተወጡ ዜጎችን ሁሉ ያጠቃልላል። ምክንያቱም የእያንዳንዱ ዜጋ ተሳትፎ የሀገራችን ዲሞክራሲ እውነተኛ አሸናፊ እንዲሆን አድርጓል። በዚህ ምርጫ ሂደት ውስጥ በግልጽ መለየት ያለበት መሰረታዊ እውነት አለ። የብልጽግና ፓርቲ አብላጫ ድምጽ አግኝቶ መንግስት የመመስረት መብት ማግኘቱ የኢትዮጵያን ሁለንተናዊ ብልጽግና የማረጋገጥ ራዕይ ሰንቆ ውጤታማ ጉዞ እያደረገ እንዳለ ፓርቲ እንደ ትልቅ ዕድል የሚወሰድ ሲሆን የምርጫው ፍጹም ሰላማዊ፣ ነፃ፣ ፍትሐዊና ተአማኒ ሆኖ መጠናቀቅ ግን የውድ የሀገራችን ኢትዮጵያና የመላው ህዝቧ ስትራቴጂያዊ አሸናፊነት ማረጋገጫ ነው። ይህ ምርጫ እንደ ከዚህ ቀደሙ የተለመደ የፖለቲካ ውድድር ወይም ወቅታዊ ኩነት አልነበረም። ይህ ምርጫ የውስጥና የውጭ የሴራ መረቦችን የበጣጠሰ፣ የኢትዮጵያን ሉዓላዊነት በተግባር ያደመቀ፣ የዲሞክራሲ ተቋሞቻችንን ብስለት ያጎለበተ ታላቅ የታሪክ እምርታ ነው። ኢትዮጵያ በማንኛውም ውጫዊ ጫና ሳትበገር ሙሉ በሙሉ በራሷ ሁለንተናዊ አቅም ያከናወነችው ይህ ታሪካዊ ክንውን ሀገር በቀል ዲሞክራሲንና አህጉራዊ ሉዓላዊነትን ያረጋገጠ በመሆኑ ለመላው አፍሪካ ኩራትና ተምሳሌት ሆኗል። ከ54 ሚሊዮን በላይ ዜጎች መሳተፋቸው የህዝባችንን የፖለቲካ ንቃት የሚያሳይ ሲሆን የህዝብን ድምፅና ሉዓላዊ ፈቃድ ማክበር የመንግስትና የማንኛውም የፖለቲካ ተዋናይ ቀዳሚ ተግባር መሆኑ በተግባር ተረጋግጧል። በምርጫው የኢትዮጵያ ጠላቶች ሀገርን ለማወክ የሸረቡት ተንኮልና መፍጨርጨር በህዝባችን ብስለት ሙሉ በሙሉ እንዲመክን ተደርጓል። የዚህ ታሪካዊ ስኬትና የኢትዮጵያ አሸናፊነት መረጋገጥ ያለ ባለ ድርሻ አካላት ተጋድሎ ሊታሰብ አይችልም። በመሆኑም ፓርቲያችን ብልጽግና ለምርጫው ስኬት አስተዋጽኦ ላበረከቱ አካላት በሙሉ የላቀ ምስጋናውንና አክብሮቱን ያቀርባል። በተለይም የኢትዮጵያ ህዝብ የሀገር ህልውናንና የዲሞክራሲ ስርዓት ግንባታን በጽኑ መሰረት ላይ ለመገንባት ያለውን የማይናወጥ ወገንተኝነት በተግባር ባሳየበት በዚህ ታሪካዊ የምርጫ ሂደት በተለይም በምርጫው ዕለት ከሌሊቱ 10 ሰዓት ጀምሮ እግር ጥሎት ሳይሆን ራዕይ መርቶት ብርድና ድካምን በሀገራዊ ፍቅር እያሸነፈ እስከሚቀጥለው ቀን ሌሊት 10 ሰዓት ድረስ ለሙሉ 24 ሰዓታት ያለመሰልቸት በታላቅ ትዕግስትና ዲሲፕሊን ተሰልፎ ህገ መንግስታዊ መብቱን ለመጠቀም ያሳየው ታሪካዊ ቁርጠኝነትና የፖለቲካ ብስለት ለፓርቲያችን ብልጽግና ብቻ ሳይሆን ለመላው ታዳጊ ዲሞክራሲዎችና ለአፍሪካ አህጉር አዲስ የተግባር ማስተማሪያና የሉዓላዊነት ተምሳሌት በመሆኑ ለዚህ አስተዋይና ስልጡን ህዝብ ፓርቲያችን ከፍ ያለ አክብሮቱን፣ ኩራቱንና ጥልቅ የሆነ ህዝባዊ ምስጋናውን በታላቅ ትህትና ያቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ የምርጫ ሂደቱን ፍጹም በሆነ ገለልተኝነት፣ በከፍተኛ ሙያዊ ብቃት፣ በትዕግስትና በህጋዊነት መርህ በመምራት የኢትዮጵያን ተቋማዊ ነጻነት በዓለም ፊት ስላስመሰከረ የላቀ አድናቆትና ምስጋና ይገባዋል። 42 ተፎካካሪ ፖለቲካ ፓርቲዎችና ከ10 ሺህ በላይ እጩ ተወዳዳሪዎች በሂደቱ መሳተፋቸው
ህዝባችን አማራጮችን በሰፊው መዝኖ እንዲመርጥ አድርጓል። በመሆኑም ከውጭና ከውስጥም ይነፍስ የነበረውን የሐሰት ወጀብ ተቋቁማችሁ ለሰላማዊ የሐሳብ ውድድርና ለህግ የበላይነት ያሳያችሁት ስልጡን ቁርጠኝነት ለኢትዮጵያ የዲሞክራሲ ባህል ማበብ ታላቅ መሰረት ጥሏል። እናንተ የህዝብ ሉዓላዊነት አክባሪዎችና የሐሳብ ፖለቲካ ታጋዮች ናችሁና ትልቅ ክብርና ምስጋና ይገባችኋል። የፌዴራልና የክልል የጸጥታና ደህንነት ተቋማት ህዝቡ ያለምንም ስጋት በነፃነት ወጥቶ ድምፁን መስጠት እንዲችል ሌት ተቀን በመስራት መስዋዕትነት በመክፈልና ሀገርን ከጥፋት ኃይሎች በጽናት በመጠበቅ ታላቅ ኃላፊነት ተወጥተዋል። እናንተ የሀገር ጠበቃና የህዝብ የቁርጥ ቀን ልጆች ናችሁና ትልቅ ክብርና ምስጋና ይገባችኋል። የሚዲያ ተቋማት ህዝቡ በመብቱ እንዲጠቀም ነፃና ሚዛናዊ የምርጫ ድባብ እንዲፈጠር ከቅድመ ምርጫ እስከ ድህረ ምርጫ ሙያችሁን አክብራችሁና ለሀገራችሁ በጽኑ ታምናችሁ ላበረከታችሁት ከፍተኛ አስተዋጽኦ ምስጋና ይገባችኋል። የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ከቅድመ ምርጫ ጀምሮ በመላ ሀገሪቱ በመንቀሳቀስ ለዜጎች ሰፊ የዲሞክራሲና የመራጮች ትምህርት በመስጠት የህዝባችን የፖለቲካ ንቃት እንዲያድግና መብቱን እንዲረዳ በማድረግ ረገድ የማይተካ ሚና ተጫውታችኋል። በምርጫው ዕለትም በሺዎች የሚቆጠሩ ታዛቢዎችን በየምርጫ ጣቢያው በማሰማራት ሂደቱ ፍጹም ሰላማዊ፣ ህጋዊና ፍትሃዊ እንዲሆን ሀገር በቀል አቅማችሁንና ተቋማዊ ነፃነታችሁን በተግባር ስላሳያችሁ ታላቅ አክብሮትና ምስጋና ይገባችኋል። የአፍሪካ ህብረትና ኢጋድ ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን ታላቅ መርህ በተግባር በማሳየት አህጉራዊና ቀጠናዊ ተቋማቶቻችን ታሪካዊ ኃላፊነታቸውን በብቃት መወጣት እንደሚችሉ ዳግም አስመስክረዋል። የኢትዮጵያ የዲሞክራሲ ስርዓት ግንባታ የአህጉራችን ኩራትና የተምሳሌትነት ማሳያ መሆኑን በመመስከር የምርጫውን እውነተኛነትና ተአማኒነት በዓለም መድረክ ከፍ ስላደረጋችሁ ላሳያችሁት ጽኑ ፓን አፍሪካዊ ወንድማማችነት፣ ቀጠናዊ አጋርነትና ታሪካዊ ቁርጠኝነት ፓርቲያችን ብልጽግና የላቀ ምስጋናውንና አክብሮቱን ያቀርባል። ሌሎች ቀጠናዊ ተቋማትና ወዳጅ ሀገራትም የኢትዮጵያን ተጨባጭ እውነታ በትክክል በመረዳት አጠቃላይ የምርጫውን ሂደት በልዩ ትኩረት ለተከታተላችሁና ሂደቱ ፍጹም ሰላማዊ፣ ነፃና ዲሞክራሲያዊ ሆኖ መጠናቀቁን በመመስከር አዎንታዊና ጠቃሚ ግብረ መልሶችን ለሰጣችሁ የዓለም አቀፉ ማህበረሰብ አባላት፣ ቀጠናዊ ተቋማትና ወዳጅ ሀገራት በሙሉ ፓርቲያችን ብልጽግና የላቀ ምስጋናውን ያቀርባል። የእናንተ ሚዛናዊና እውነተኛ ምስክርነት የሀገራችንን ተቋማዊ ተአማኒነት የሚያጎለብት ብቻ ሳይሆን ኢትዮጵያ የጀመረችውን የዲሞክራሲ ስርዓት ግንባታና ሁለንተናዊ የብልጽግና ጉዞ የሚደግፍ ታሪካዊና ስትራቴጂያዊ አጋርነት ማረጋገጫ በመሆኑ በታላቅ አክብሮት እንቀበለዋለን። ብልጽግና ፓርቲ በህዝብ የተሰጠውን አዲስ የዲሞክራሲና ማህበራዊ ውል መሰረት በማድረግ የስልጣን ባለቤትነቱ የህዝብ መሆኑን በተግባር ያረጋግጣል። በቀጣይ ዓመታት መንግስታችን የህዝባችንን ሁለንተናዊ ተጠቃሚነት ለማረጋገጥ የጀመራቸውን ዘርፈ ብዙ ውጤታማ ስራዎች አጠናክሮና አስፍቶ የሚሄድ ሲሆን በተለይም የህዝብ ጥያቄዎች የሆኑና የጋራ ጥረት በሚጠይቁ ቁልፍ ጉዳዮች ላይ ከህዝባችንና ከሚመለከታቸው ባለድርሻ አካላት ጋር በሙሉ በመተባበር ምላሽ እንዲያገኙ ርብርብ የምናደርግ ይሆናል። ከዚህ አንጻር ዘላቂ ሰላምና ጸጥታን ለማስፈንና የህግ የበላይነትን በጽኑ መሰረት ላይ ለመገንባት የኑሮ ውድነትን ለማቃለልና የምግብ ዋስትናን ለማረጋገጥ ዘላቂ የስራ ዕድሎችን